ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል። ዜናውን ወደ እናንተ እያደረስኩ ነው አክሊል ሂሩት አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ኢትዮጵያ የምግብ ዋስትናን ለማረጋገጥ በመታደርገው ጥረት ብራዚል በግብርናው ዘርፍ ያስመዘገበችውን ስኬት አይነተኛ ምሳሌ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። በምክትል ጠቅላይ ሚኒስትር የተመራ ልዑክ ከሁለተኛ የብራዚል አፍሪካ የምግብ ዋስትና ረሃብን መዋጋትና የገጠር ልማት ጉባኤ ጎን ለጎን ሀገሪቱን በግብርና ዘርፍ ስኬታማ ያደረጉ ተቋማትን ጎብኝተዋል። በጉብኝቱም የብራዚል ብሔራዊ አቅርቦት ኩባንያ የስራ እንቅስቃሴ ተመላክቷል። በዚህ ወቅትም ኩባንያው ከምርት እስከ ገበያ ባለው ሂደት የአቅርቦት አስተዳደር የሚከታተልበት አሰራር ሰፊ ልምድ የሚወስድበት መሆኑን ምክትል ጠቅላይ ሚኒስትር ተናግረዋል። በተመሳሳይም ልዑኩ አፈርን አክሞ ምርታማነትን በመጨመር ከፍተኛ ምርት የሚሰጡ የሰብል ዝርያዎችን በማዘጋጀትና ዘላቂ ግጦሽ አያያዝን በማሻሻል ለሀገሪቱ የግብርና ዘርፍ ቁልፍ ሚና እንዳለው የተነገረለት የብራዚል የግብርና ምርመራ ኮርፖሬሽንን ጎብኝተዋል። ተቋሙ አርሶ አደሩ በፈጠራና ቴክኖሎጂ የተደገፈ ስራዎች እንዲሰራ በማድረግ ምርታማነትን ለማሳደግ የሚሰራ መሆኑን አቶ ተመስገን ገልጸዋል። በተጨማሪም ከ1.5 ሚሊዮን በላይ ሰዎች በቀጥታና በተዘዋዋሪ በተለያዩ የስራ መስኮች ተጠቃሚ የሚደረገውን የህብረት ስራ ማህበር የስራ እንቅስቃሴ ተመላክተዋል። አቶ ተመስገን በዚህ ወቅት ኢትዮጵያና ብራዚል ተመሳሳይ የአየር ጸባይና አሲዳማ አፈር እንዲሁም የሚያጋሯቸው የተፈጥሮ ሁኔታዎች መኖራቸውን አንስተዋል። አክለውም ብራዚል በዘርፉ ባላት ስኬት የምግብ ዋስትናችንን ለማረጋገጥ በመናደርገው ጥረት አይነተኛ ምሳሌ ናትም ብለዋል። ኢትዮጵያ ግብርናውን ለማሳደግና በአረንጓዴ አሻራ ተፈጥሮን ለማከም አዲስ ፖሊሲ ቀርጻ እያከናወናቻቸው ያለውን ሁለንተናዊ ተግባራት ከብራዚል አድንቆት ማግኘታቸውን ጠቅሰዋል። ሁለቱ ሀገራት በብራዚል የትብብር ኤጀንሲ አማካኝነት በደን አስተዳደርና የአሲዳማ አፈር ፕሮጀክት የተፈራረሙበት ስምምነት በትግበራ ላይ እንደሚገኝም አስታውሰዋል። በመዲናዋ የትራንስፖርት ስርዓቱን የሚያሳልጡ ተግባራት ተጠናክረው መቀጠላቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ ዛሬ በየካ ክፍለ ከተማ የተገነባውን የካ 2 የተሽከርካሪ ማቆሚያን መርቀዋል። ከንቲባዋ በዚህ ወቅት እንዳሉት ከለውጡ ወዲህ 35000 ተሽከርካሪዎችን ማስተናገድ የሚያስችሉ 150 የመኪና ማቆሚያዎች ተገንብተው ለአገልግሎት መብቃታቸውን ተናግረዋል። በተጨማሪም የትራንስፖርት ስርዓቱን የሚያሳልጡ የተሽከርካሪና የብስክሌትና የእግረኛ መንገዶች በስፋት ተገንብተው አገልግሎት እየሰጡ እንደሚገኙ ገልጸዋል። የተሽከርካሪ ማቆሚያዎችና የመንገድ መሰረተ ልማቶች የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴዎችን በማሳለጥ ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አስታውቀዋል። የተሽከርካሪ ማቆሚያዎችና የመንገድ መሰረተ ልማቶች የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴዎች በማሳለጥ ረገድ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ አስታውቀዋል። በመዲናዋ በመከናወን ላይ የሚገኙ ሁለንተናዊ የልማት ስራዎች የዘመን አስተሳሰብ ውጤቶች ናቸው ያሉት ከንቲባዋ በቀጣይም በተለይ የትራንስፖርት ዘርፍን የሚያሳልጡ ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። በዛሬው ዕለት የተመረቀው የተሽከርካሪ ማቆሚያ በአንድ ጊዜም 1000 ተሽከርካሪዎችን ማስተናገድ የሚችል ሲሆን በውስጡም 16 ሱቆች አካተታ አካል ጉዳተኞች ታሳቢ አድርጎ መገንባቱንም ተገልጿል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ጥበብን ለሀገራዊ አንድነትና ለጠንካራ የህዝብ ለህዝብ ትስስር መጠቀም ይገባል ሲሉ አፈ ጉባኤ ታገሰ ጫፎ ተናገሩ። አቤኔዘር ወርቁ ዝርዝር አለው። የባህልና ስፖርት ሚኒስቴር የህዝብ ለህዝብ ኪነት ኢትዮጵያ የኢትዮጵያን ማንሰራራት ብስራት በሚል መሪ ሀሳብ ለብሪክስ ፕላስ ሀገራት ትርኢቶችን ለማቅረብ ያዘጋጀው ልዑክ ቡድን የሽኝት መርሃ ግብር ተደርጎለታል። በመርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት አፈ ጉባኤ ታገሰ ጫፎ ጥበብን ለሀገራዊ አንድነትና ለጠንካራ የህዝብ ለህዝብ ትስስር እንዲሁም ለገጽታ ግንባታ መጠቀም ይገባል ብለዋል። አንድን ሀገር አጉልቶ ለማሳየት የባህልና የፈጠራ ኢንዱስትሪ ዘርፍ ሚናው የጎላ ነው ሲሉም ገልጸዋል። ኢትዮጵያ ረጅም ዘመን የሀገረ መንግስት ታሪክ ያላት በባህል ዘርፍ እምቅ ሀብት ካላቸው ሀገራት በቀዳሚነት የምትጠቀስ ናት ብለው ሀገሪቱ ያላትን ሀብት እንድትጠቀምና ማደግ እንድትችል የሁላችንም የጋራ ርብርብ ይጠይቃል ብለዋል። ዛሬ ላይ ጠንካራ ኢኮኖሚ መገንባት የቻሉ የዓለም ሀገራት ጥበብን በመጠቀም ዜጎቻቸው በሚፈልጉበት ሀገራዊ ትልም ከመቅረጻቸው ባሻገር በዓለም ህዝቦች ዘንድ ተጽዕኖ ፈጣሪ መሆን ችለዋል ሲሉ አስረድተዋል። ሽኝት የተደረገለት ልዑክም የኢትዮጵያን ታሪክና ቅርስ በዓለም አደባባይ አጉልቶ በማውጣት
በማውጣት የህዝብ ለህዝብ ትስስርን በማጠናከር ዲፕሎማሲያዊ ግንኙነትን በመሳብ እንዲሁም ቱሪዝምን በማሳደግ ረገድ ታላቅ ሀገራዊ ኃላፊነት አለበት ሲሉ አሳስበዋል። በ1977 ዓ.ም በኢትዮጵያ የተከሰተውን ድርቅ መነሻ በማድረግ የተቋቋመውና ህዝብ ለህዝብ የተሰኘው የኪነት ቡድን የኢትዮጵያን ህብረ ብሔራዊነት ለዓለም አቀፉ ማህበረሰብ በማሳወቅ ረገድ ተጠቃሽ ስራ መስራቱ የሚታወስ ነው። ኢትዮጵያ በምታደርገው የዲጂታላይዜሽን ጉዞ የኢትዮጵያ መታወቂያ ስርዓት ከፍተኛውን ሚና እየተጫወተ እንደሚገኝ ተገለጸ። የአይዲ ፎር አፍሪካ 2025 ዓለም አቀፍ ጉባኤ እየተካሄደ ባለው ጉባኤ ኢትዮጵያ ያላትን የዲጂታል መታወቂያ ስርዓት ተሞክሮ ለተሳታፊዎች አጋርታለች። ብሌን ተሾመ ዝርዝር አላት። ኢትዮጵያ በምታደርገው የዲጂታላይዜሽን ጉዞ የዲጂታል መታወቂያ ስርዓት ከፍተኛ ሚና እየተጫወተ እንደሚገኝ ተገልጿል። የአይዲ ፎር አፍሪካ 2025 ዓለም አቀፍ ጉባኤ እየተካሄደ ባለው ጉባኤ ኢትዮጵያ ያላትን የዲጂታል መታወቂያ ስርዓት ተሞክሮ ለተሳታፊዎች አጋርታለች። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ እንደገለጹት የዲጂታል ሽግግር ቴክኒካል ፕሮጀክት ብቻ ሳይሆን ከማንነት ከፍትህና ከአካታችነት ጋር የተያያዘ ጉዳይ ነው ብለዋል። ዲጂታል ኢትዮጵያ 2025 ከፍኖተ ካርታ ባለፈ ኢትዮጵያን ለመለወጥ የተቀመጠ ሀገራዊ ቁርጠኝነት መሆኑን ጠቅሰው ለዚህም የዲጂታል መታወቂያ ስርዓት ማሳያ መሆኑን ተናግረዋል። የኢኖቬሽን ደህንነት መረብ አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው እንዳሉት የዲጂታል ኢትዮጵያ ካውንስል ተቋቁመው ወደ ስራ ገብቷል ብለዋል። ካውንስሉ አንድ ወጥ አስተማማኝ የዲጂታል ስነ ምህዳርን የሚፈጥር ነው ሲሉ ገልጸዋል። በተለይ የሳይበር ደህንነት፣ ከፍተኛ የቴክኖሎጂ ምንጮችና የሀገር ውስጥ ፈጠራዎች ወደ አንድ ወጥ ሀገራዊ ስትራቴጂ የቀየረ መሆኑንም ገልጸዋል። ሞሰብ የአንድ መስኮት አገልግሎት በርካታ የመንግስት አገልግሎቶችን በአንድ ጣራ ስር በማዋሃድ የዜጎችን እንግልት ለመቀነስ የተነደፈ ትልቅ ፕሮጀክት መሆኑን እንደማሳያ አንስተው አዲስ አበባ ስማርት ከተማን ለመገንባት በምታደርገው ጥረት የብሔራዊ ዲጂታል መታወቂያ ምሰሶ ሆኖ እያገለገለ መሆኑን የጠቀሱት ደግሞ የአዲስ አበባ ሲቪል ምዘናና የመኖሪያ አገልግሎት ኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ ናቸው። ከውጪ የአውሮፓ ህብረት በዩክሬን እየተደረገ በሚገኘው ጦርነት ምክንያት 4 አዳዲስ ማዕቀቦችን በሩሲያ ላይ ጣለ። ማዕቀቦቹ የሩሲያ መርከቦችና ኬሚካላዊ የጦር መሳሪያዎች ላይ ያነጣጠረ እንደሆነ የአውሮፓ ኮሚሽን መግለጹን ሮይተርስ ዘግቧል። የቡድን 7 ሀገራት ከ2022 መጨረሻ ጀምሮ በሩሲያ ድፍድፍ ነዳጅ ላይ የዋጋ ገደብ መጣላቸውን በመግለጽ የአውሮፓ ህብረትና ምዕራባውያን ገደቡን ለመሸሽ የሚሰሩትን የሩሲያ የነዳጅ ታንከሮችንና ተዘማጅ አካላትን በሂደት እየገነቡ ነው ተብሏል። የዋጋ ገደቡ የሩሲያ ነዳጅ በበርሜል ከ$60 በማይበልጥ ዋጋ በምዕራባውያን የኢንሹራንስ አገልግሎት አማካኝነት ለ3 ሀገራት እንዲሸጥ ታስቦ የወጣ መሆኑ ተገልጿል። 4ቱ አዳዲስ የማዕቀብ እርምጃዎች ከ130 በላይ አካላትና ግለሰቦች ላይ ያነጣጠሩ ናቸውም ተብሏል። ከነዚህም መካከል ዋናው የሩሲያ የነዳጅ ኩባንያ፣ የባህር ላይ ኢንሹራንስ ኩባንያና በአረብ ኤሚሬቶች፣ ቱርክና ሆንግ ኮንግ ውስጥ የሚሰሩ 4 የመርከቦች አስተዳደር ድርጅቶችን እንደሚገኙበትም ተገልጿል። በተጨማሪም 183 የነዳጅ ታንከሮችን ጨምሮ 189 መርከቦች በዝርዝሩ ውስጥ የተካተቱ ሲሆን ማዕቀብ የተጣለባቸው መርከቦች አጠቃላይ ቁጥር ወደ 324 አድርሶታልም ተብሏል። ፑቲን ከዩክሬን ጦር ሙሉ በሙሉ ነጻ ወጥቷል በተባለው የኩሩክስ ግዛት ለመጀመሪያ ጊዜ ጎበኙ። የሩሲያ ጦር ባለፈው ወር የዩክሬንን ወታደሮች ከአካባቢው ማስወጣቱ ከተገለጸ በኋላ የዩክሬንን ፕሬዝዳንት ቭላዲሚር ፑቲን የምዕራብ ኩሩክስ ግዛትን ለመጀመሪያ ጊዜ ጉብኝት አድርገዋል። ቁም ነገር ሽፈራው ዝርዝር አላት። ፕሬዚዳንት ፑቲን ከበጎ ፈቃደኛ ድርጅቶች ጋር ተገናኝተው በክልሉ የሚገኘውን የኒውክሌር ኃይል ማመንጫ ጣቢያ መጎብኘታቸውን ክሬምሊን በዛሬው ዕለት ባወጣው መግለጫ አስታውቋል። የክሬምሊን መንግስት ቴሌቪዥን የከርስ ተጠባባቂ ገዢ አሌክስ ሲሚኖቭን ጨምሮ በክልሉ ከሚገኙ በጎ ፈቃደኞችና የአካባቢው ባለስልጣናት ጋር ሲገናኙ አሳይተዋል። ፕሬዚዳንት ፑቲን በኩርስ ክልል በሰጡት መግለጫ ጠላት አሁንም ወደ ድንበሮቻችን ዘልቆ ለመግባት እየሞከረ ነው ያሉ ሲሆን በዩክሬን ወረራ ወቅት ከኩርቻኮቭ ጠባቂዎች አንድም ያፈገፈገ ሰው አልነበረም፣ ሁሉም ባሉበት ጸንተዋል ሲሉ ተናግረዋል። በኩርስ ክልል ተጨማሪ ፈንጂ አማካኝ ባለሙያዎችን በማስተማራት ያስፈልጋል ያሉት ፕሬዝዳንቱ ሰዎች ደህንነታቸው በተጠበቀ መልኩ እንዲሁም በፍጥነት ወደ ቤታቸው መመለስ እንዳለባቸው አሳስበዋል። መላው ሀገሪቱ ዛሬ አንድ ላይ ነው፣ እናም ይህ የጥረታችን ስኬት ነው ያሉም ሲሆን ለዜጎቻችን አንድነት ምስጋና ይግባውና ሩሲያ አሁንም ግቦቿን ታሳካለች ሲሉም በመግለጫቸው ተናግረዋል። በድንበር አካባቢዎች የሁለተኛ ዓለም ጦርነት ሐውልቶችን የሚደበድቡ የዩክሬን ታጣቂዎች አይረቡም ያሉት ፕሬዝዳንቱ
ፕሬዝዳንቱ በዩክሬንና በምዕራብ ዓለም ከሩሲያ ጋር ተገናኝተው ሐውልቶችን እያፈረሱ ነው፣ ይህንንም የሚያደርጉት ሩሲያን የሚመለከት ትውስታ ለማጥፋት ነው ሲሉም ገልጸዋል። የዩክሬን ወታደሮች በኩርስክ ግዛት ላይ ጥቃት የጀመሩት ባለፈው ዓመት ነሐሴ ወር ላይ ሲሆን በርካታ ሰው አልባ አውሮፕላኖችንና ከባባድ የምዕራባውያንን መሳሪያዎችን በመጠቀም የሩሲያን ድንበር አቋርጠው ከ1400 ስኩዌር ኪሎ ሜትር ርቀት ላይ የሚገኘውን ኩርስክን ተቆጣጥረው ነበር። ይህን ተከትሎ ሞስኮ ግዛቱን ከዩክሬን ወታደሮች ነፃ ለማውጣት ባከናወነችው ዘመቻ ከ159 በላይ የዩክሬን ሰው አልባ አውሮፕላኖችን በሩሲያ ግዛት ላይ መታ መጣሏን የሩሲያ መከላከያ ሚኒስቴር አስታውቋል። ፑቲን ባለፈው ወር መገባደጃ ላይ የሩሲያ ወታደሮች የዩክሬን ወታደሮችን ከኩርስክ ግዛት በማስወጣት ሙሉ ለሙሉ መቆጣጠራቸውን የገለጹ ሲሆን ኩርስክን ነፃ በማውጣት ስራ ላይ የሰሜን ኮሪያ ወታደሮች ለነበራቸው ሚና ሞስኮ በግልጽ እውቅና መስጠቷ ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም